ሰብስክራይብ ያድርጉ፣ የደወሉን ምልክት ይጫኑ፣ ላይክ፣ ኮሜንት፣ ሼር። ሲስኮም በፈረንሳይ ቲዩብ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እስኪ ራስህንና ያሉህን ስራዎችን አስተዋውቀን። እሺ፣ እኔ ስሜ ታምራት ቱሉሳ እባላለሁ። ያው ተወልጄ ያደግኩት በፈረንሳይ ለጋሲዮን አካባቢ ነው እና ያው አሁን በአሁኑ ሰዓት በመምህርነት እያገለገልኩ ነው ያለሁት፣ እየሰራሁ ነው ያለሁት። አይበቃም? አንዳንዶች 10 ዘፈን አውጥተው ሰው ሳይሰማቸው ይቀራል። አንተ ግን በአንዲት ዘፈን ህዝብ ዘንድ ደርሰሃል። አሁን መንገድ ላይ ሰዎች ሲያዩህ በስም ነው የሚያወሩህ ወይስ በዚያችው በአንዷ ዘፈን ርዕስ ነው የሚጠሩህ? አዎ እንግዲህ አንድ ስራ ብቻ አይደለም ያለኝ እኔ 2-3 ስራዎች አሉ። የሚገርምህ ማለት ነው አሁን በሰፈር ውስጥ ሆነ አንዳንድ ቦታ ላይ አማኒ ኢትዮጵያ የሚል ስራ ነበረን የሰራ ነው ማለት ነው። አማኒ እያለ የሚጠራኝ ሰው አለ። ኢቭን አቀናባሪው ራሱ አማኒ እያለ ነው የሚጠራኝ። አሁን ደግሞ አባይ ሽሩሩ የሚለውን ከሰራው በኋላ አባይ ሽሩሩ እያሉ ነው ልጆች የሚጠሩኝ። የእውነቴን ነው የምነግርህና ዲቢሳም ራሱ ሞስት ኦፍ የሰፈር ልጆች ዲቢሳ የሚለኝም አለና በሰራውት ስራ ነው የምጠራው ማለት ነው። ዲቢሳ የሚል ስራ ነበር? አዎ ዲቢሳ የሚባል ስራ አለ። ይሄ የሰፈር ድሮ ልጅ እያለን የምንጫወታቸው ዲቢሳ፣ ሳንቲም ምናምን፣ ኩሽ ምናምን የሚባሉ ይሄ ዘሎ ጉብ የጫካ ላይፋችን ምናምን ድሮ ወደ ጫካ እየሄድን ምናምን እንትን ነበርና እንደ ኒክኔም። አዎ እና በዛ ነው የሚጠሩኝ። እውነት ነው በዛ ነው እየተጠሩኝ ያሉት ሰፈር ልጆች። ወደ መምህርነት ዓለም የገባው በድንገት አጋጣሚ ነው ወይስ የታሰበበት ህልም ነበር? እንግዲህ በመጀመሪያ እኔ ቅዴ የነበረው ኢንጂነር መሆን ነበር እና በመከላከያ ኢንጂነሪንግ ኮሌጅ ተማሪ ነበርኩ። ሰፊ ታሪክ አለው። ከዛ እንዴት እንደወጣው በዛኛው መንግስት የነበረ ታሪክ ነው። 2 ዓመት ተምሬያለሁ መከላከያ ኢንጂነሪንግ። ነገር ግን ያው በዛም ሰዓት ትንሽ ልጅነትም ስለነበረ የመጨናነቅም ስለነበረ ከዛ ወጣው። ከዛ ሌላ አማራጮችን አልፈለኩም። በቃ እኔ የሚመስለኝ ላይፌ ህዝብ ማገልገል፣ ሰው ማገልገል የሚለው ነገር ስለነበረ ወደ መምህርነት ገባው። ኮተቤ መምህራን ኮሌጅ ገብቼ ያው እዛ ነው የተመረኩት። ከዛ ወደ 6 ኪሎ መጥቼ በላንጉጅ ኤንድ ሊትሬቸር ነው የተመረኩት። አሁንም እየሰራሁበት ያለሁት በዛ ነው። እንደው ለመሆኑ የሙዚቃ ፍቅር የጀመረው መቼና በምን አጋጣሚ ነው? ከመምህርነት ወደ ሙዚቃነት ነው የገባው? አዎ እንግዲህ በመጀመሪያ የሚገርም ሙዚቃው ነበር የሚቀድመው። አንድ ጓደኛ አለኝ እሸት ፀሐይነህ የሚባል የሰፈሬ ልጅ፣ ትንሽ ኪቦርድ ነበረው። ወንድምየውም ጊታሪስት ነውና ዝም ብሎ ቤት ውስጥ እንደዚሁ ስንገናኝ አንዳንድ ስራዎችን እንሰራ ነበረ እና በዛ በቃ ሙዚቃ ውስጥ እንዳለን ያወቅነው እኔም እሱም ጓደኛም በዛ ሰዓት ነው። ከዛ በኋላ ራሱ ትልቅ የኪቦርድ ሁሉ ገዝቶ ስራዎች እንሰራ ነበረ። ከዛን በኋላ ነው ወደ እስቲ ለምን ወደ ስቱዲዮ ፈልገን ገብተን ለምን አንሰራም በሚል ሀሳብ ተነሳሳን እና የመጀመሪያ ስራዬ አማኒ ኢትዮጵያ የሚል ነው። በሬዲዮ ዲጄ ዳዊት የሚባል በዛሚ ሬዲዮ በጣም ይለቀቅ ነበረ እና በሌሎችም ሬዲዮ ጣቢያዎች ይለቀቅ ነበር። ሄደን ሰተናቸው ማለት ነው። ክሊፕ ሳይሆን ያው ኦዲዮ ብቻ ስለነበረ ነው። ከዛ አሁን መንግስት ለውጥ ሲመጣ ስለ አባይ ሲነሳ ሁሉም ሰው የአባይ ትርታ ሁላችንም ልባችን ውስጥ ነበር እና ይሄንን ስራ ሳቅደው ለምን በእንግሊዘኛ ሰርተን ዓለም እንዲያቀልን አይሆንም? ምክንያቱም በሀገራችን ውስጥ የተሰሩት ሙዚቃዎች አብዛኛውን ስለ አባይ በአማርኛ ነው። ተደራሽነቱ ደግሞ አማርኛ የሚያዳምጡ ሰዎች ናቸው። ስለዚህ እኛ በእንግሊዘኛ ሰርተን ለምን አባይ ቤቱም መነሻውም ሶርሱም ኢትዮጵያ ውስጥ እንደሆነ የሚገርም እኮ መጽሐፍ ላይም ስንማርኛ ናይል እየተባለን ነው ዘ ሎንገስት ሪቨር ናይል ብሎ ኢትዮጵያዊ አስተማሪ ኢትዮጵያዊ ተማሪ እያልን ነበረ የከረም ነውና በሆነ ጊዜ ላይ ግን ናይል መባል የለበትም በቃ አባይ ነው መባል ያለበት ተብሎ በተባለበት ሰዓት ነው የኛ ሙዚቃም ያንን ሐሳብ አንስቼ ከጓደኞቼ ጋር ስመካከር ይሄማ መሰራት አለበት
ዓለም እንዲያቀልን ያስፈልጋል። ዓለም እንዲያቀልህ ደግሞ የሚያስፈልገው ዓለም በሚያውቀው ቋንቋ ነው፣ በምትግባባበት ቋንቋ ነው። ባይዘዌ ከኃይለ ሥላሴ ጀምሮ ይሄ የግድቡ ጉዳይ ቢነሳም በሀገራችን ላይ ብዙ አርቲስቶች አልሰሩበትም ብዬ አስባለሁ። ስለ አባይ ወደ ግብጾች ሀገር ብትሄድ በጣም ብዙ ስራዎች ሰርቶበታል ነው የሚባለው። ስለ አባይ ብዙ ሙዚቃዎች አሏቸው፣ በጣም ብዙ ሙዚቃዎች አላቸው እና ህዝቡ ምኑም ውስጡ እንዲሰርጽ ያደረገው ያ ይመስለኛል። አርት ደግሞ ታውቃለህ ብዙ አስተዋጽኦ ያደርጋል። ስለዚህ ለምን ይህንን አናደርግም ብለን ተመካከርን ከጓደኞቻችን ጋር። በቃ እንግዲህ መሆን አለበት ተባልና ወደ ስቱዲዮ ገባን። በዚህ አጋጣሚ ስቱዲዮ ውስጥ ስንገባም የነበሩ ተግዳሮቶች ቢኖሩም ጓደኞቻችን መለሰ ሽኔ የሚባል አንድ ጓደኛ አለኝ እና ጓደኞቹ ተባበሩና ስራው መሰራት አለበት፣ ምክንያቱም የሁላችንም ነው፣ አባይ የሁላችንም ነው፣ ቁጭቱ የሁላችንም ነው በማለት ይሰራ ተባለና ወደ አቀናባሪ ሄደን እዮብ ካሳሁን ይባላል አቀናባሪ፣ የኛ ሰፈር ልጅ ነው። እሱም በጣም ተደስቶ እንደውም ወደ በኋላ ላይ ወይ ስለ ሙዚቃው ሳወራልህ ልነግርህ እችላለሁ። እኛ ሳናስበው እሱም ራሱ ሙዚቃ ውስጥ በጣም ስለወደደው አንድ ኢንትሮ ሰራለት ራሱ። እሱም የባላገሩ ዋሽንት ምንድነው የምትባል ክላሲካ እቺ ሀገርኛ እንድትሆን ብሎ ሁሉ እዮብም አስገብቶበታልና ሁሉም ተባበሩና ያው ኦዲዮውን ጨረስ ነው። ከዛም በኋላ ያው ወደ ክሊፕ ገባን፣ ክሊፑን ሰራ ነው። ይሄ ነው እና ሙዚቃ ከሙዚቃው ከመምህርነቴ ሙዚቃው ነው የሚቀድመው። ግን አሁን ይህንን እንድጽፍ ወይም ደግሞ በእንግሊዝኛው እንድሰራ ያደረገኝ ስለ እውነት ከሆነ መምህር ከሆንኩ በኋላ ወይም ከተመረኩኝ በኋላ ላንጉጅ ኤንድ ሊትሬቸር ከተማርኩ በኋላ ሊትሬቸር ስለተማርኩኝ ወደ ተግባር ለወጥኩት ማለት ነው። እንደዛ ነው። አይ በጣም ደስ ይላል። ዘፈኑ የአማርኛውን ዜማና ስሜት ሳይለቅ በእንግሊዝኛ መስራት ቀላል አይደለም። ምን አይነት ፈተናዎች ገጠሙ? እንዴት ተወጣው? ያው ላንጉጅ ኤንድ ሊትሬቸር ከተማርኩ በኋላ እንዳልኩ የእንግሊዝኛ መምህር ነኝ። ስለዚህ ቋንቋውን አወኩኝ ለማለት አንድን ቋንቋ መጻፍ አለብህ በቋንቋው እና እኔ በቋንቋው ግጥሙን ጻፍኩት በእንግሊዝኛ ማለት ነው። ያው ከዛም በኋላ ዜማን የሰራንለት ከዛም በኋላ ነው አማርኛ ግብአት ደግሞ መለሰ ሽኔ ያስገባበትና ያው እውቀቱ ካለ ትሰራዋለህ፣ እውቀቱ ከሌለ አሰራውም። እውቀቱ ስላለኝ ነው እና አሁንም ራሱ በእንግሊዝኛ ብዙ ግጥሞች አሉኝ። ለተለያዩ ዘፋኞችም ፊቸሪንግ የገባውላቸው አሉ በእንግሊዝኛ። ከዚህ ስራ ውጪ እስካሁን ህዝብ ያልሰማቸው ሳጥን ውስጥ የተቀመጡ ሌላ ሙዚቃዎች አሉ? አሁን አማኒ ኢትዮጵያ የሚለው በጣም የሚገርም ስራ ነው። አልወጣም። በኦዲዮ ነው የተለቀቀው እና በሬዲዮ ነው የተሰማው እንጂ በክሊፕ አልተሰራለትም። በደንብ ለህዝብ አልደረሰም። ግን አሁን እኔ በተለይ በአሁኑ ሰዓት ያለው የገጽታ ደህና ስለሆነ በሀገሪቷም የሚካሄደው የአንዳንድ ነገሮች ደህና ስለሆኑ ክሊፑን ለመስራት አቅጃለሁ። የአማኒ ኢትዮጵያን ማለት ነው እና ይሄ ነው እና ሌላም ዲቢሳ የሚል ስራ አለ። እሱም ከጓደኛዬ ጋር የሰራ ነው። የድሮ የልጅነት ላይፋችንን ነው የሰራ ነው። እሱንም እንግዲህ በክሊፕ አድርገን እንለቀዋለን ብለናል። ባይዘዌ በኦዲዮ የምትሰራው ስራና በክሊፕ የምትሰራው ስራ ለህዝብ ተደራሽነት፣ በክሊፕ የምትሰራው ስራ ነው ለህዝብ ተደራሽነት። አብዛኛውን ሰው ስልኩ ላይ ነው፣ ሶሻል ሚዲያ ላይ አሁን ብዙ ነገሮች የሚመጡት በቪዲዮ ስለሆነ ክሊፕ ካልሆነ እይታ አይኖረው። አይ በጣም አሪፍ ነው። ለራስህ ከመዝፈን ባለፈ ለሌሎች ድምፃውያን የሰጣቸው ወይም ያበረከትካቸው ስራዎችስ አሉ? አዎ እንግዲህ አሉ። የሚገርም 5 ዘፈኖች 5000 ብር የሸጥንበት ጊዜ አለ። አንድ ሰሞን ማለት ነው ከጓደኛዬ ጋር። ታዋቂ ሰው አይደለም፣ ጀማሪ ሙዚቀኛ ነው። ግን ከዛም በኋላ ያሉት ስራዎች ግን እንደዚህ ለሰዎች ዝም ብለን የሰጠናቸው ስራዎች አሉ። ዝም ብለን ማለት ነው። ግን ወጥተዋል። ሰዎቹ ሰርተዋቸዋል፣ ዘፋኞቹ ሰርተዋቸዋል። እኛ የምንሰማው ግን ምንድነው ሰዎች ያንተን እኮ እንዲህ ስራ እገሌ ሰራው ምናምን ስትባል ነው እንጂ
የተለያዩ ዘፋኞች የሚገርም ሰርተውታል። የእኛ የምንሰራውን ዝም ብለህ ነው የምትሰጠው። ክሬዲት ሳይሰጣቸው ክሬዲት አይሰጥም። ምክንያቱም አንተ አይደለህም። አንተ ለሌሎች እንዲህ አይነት ስራ አለኝ ብለህ ስትል ያ ሰው ደግሞ ያስተላልፍብሃል። ይሄ ደግሞ ኔጎሽዬሽን ስለሌለ መጠየቅ አትችልም፣ ምንም ማድረግ አትችልም። እና እንደዚህ ነው እንጂ አሁንም ስራዎች አሉ። እንግዲህ ወደፊትም አስበናል ለሌሎች ስራዎች። እንደው ከሙዚቃ በስተጀርባ የቤተሰብ ህይወትህስ ምን ይመስላል? ትዳርና ልጆች አሉ? የቤተሰብ ህይወት ያው አንድ ልጅ አለኝ እና አሁንም በትዳር ላይ ነው ያለሁት። ያው እንደዛ ነው። ጥሩ ነው። በጣም አሪፍ። እስኪ በእነዚህ ሁለት የተለያዩ ስራዎች ውስጥ በመምህርነትም ሆነ በሙዚቃ ጉዞ በወቅቱ ልብህን የነካው ወይም ለምን ይሄ ሆነ ብለህ እስካሁን ድረስ የምታስታውሰው ከባድና አሳዛኝ ወይም አስቂኝ አጋጣሚ ምንድን ነው? ማለት በሙዚቃ ስራው ላይ ነው? እንደው በሁለቱ አሁን ለምሳሌ መምህር ነህ አንተ። አዎ። ሙዚቃ አውጥተህ ከዚህ ጋር በተገናኘ ተማሪዎችህ ሙዚቃህን ሰምተው አንተን? አዎ አዎ። በጣም የሚገርም በዩቲዩብ ላይ ከተለቀቀ በኋላ ስራው ተማሪዎች አይተው በቃ በጣም የሚነጋገሩበት መጥተው የሚጠየቁኝ ተማሪዎች አሉ። አየንህ እኮ ምናምን የሚሉኝ አሉ። ኢቭን አንዳንዶቹ እንደውም ዘፈኑን ማለት ነው የተወሰነ ፓርት ይዘው ይሉልኛል ለኔ ማለት ነው፣ ዜማውን ምናምን ይሉልኛል። እና ይሄ አጋጣሚ አለ። እና ሃይስኩል ደረጃ ነው የምታስተምረው? እስከ ኤሌመንተሪ እስከ 8ኛ ክፍል ድረስ ነው ማስተምረው። ሃይስኩል ማስተምር ያለው ግን እነዚህ ልጆች በጣም የሚገርም ነገር ያበረታቱሃል። ባይዘዌ መምህሮች አብዛኛው ዘፋኞች እንደምታውቀው መምህር ነበሩ አሉ። እና ታዋቂ ዘፋኞች የምንላቸው የት ያንን ላይ ብትል የጥላውን የዘፈነው ደግሞ ማን ነው? እሱ ራሱ ጥላውን አስመስሎ የዘፈነው ፊዚክስ ቲቸር ነው። እና መስፍን አበበም ቲቸር ነበረ፣ መምህር ነበረ። እና ብዙ ለምን መሰለ መምህርነት ከስነ ጽሁፍ ጋር የሚገናኝም ስለሆነ ትጽፈዋለህ። ከዛን በኋላ ደግሞ ድምጽህ እና ዜማው እና የቅንብሩ ሁኔታ ነው አንተን የበለጠ እንድትሰራ የሚያደርገህ። እንደው አንድ ዘፈን ብቻ ሲኖርህ የትም ቦታ ስትሄድ ሁለተኛው ዘፈን መቼ ነው የሚወጣው ተብለህ መጠየቅ አይቀርም። ምን መልሰሃል? አዎ በጣም ትጠየቃለህ። በጣም ምን አልካቸው? ኢቭን አቀናባሪው ራሱ ይህን ስራ የሰራልን አቀናባሪ በቃ ከቤቱ እንድጠፋ አይፈልግም ነበረ፣ እንድሰራ ይፈልግ ነበረ። እኔ ደግሞ በቃ ያዝ ለቀቅ እያደረግኩት ስለሆነ ነው እንጂ ይጠይቁሃል። አሪፍ ድምፅ ነው ያለ እና ለምን አትሰራም ይሉኛል። በአንድ መቅረት ይህን ራሱ በጣም የማይወዱት ሰዎች አሉ። እንግዲህ ይሄ ደግሞ ጊዜ አለው። ጊዜና ወቅቱን ጠብቆ መንገድ ላይ ሰዎች አይጠይቁም? እሰራለሁ። ይጠይቁኛል። የሰፈር ልጆች ይጠይቁኛል፣ ተማሪዎች ይጠይቁኛል። ለምን በአንድ ስራ ብቻ ቀራ ይሉኛል። እኔ ደግሞ ያው ወደፊት እንደምሰራም አውቃለሁ። የተሰሩ ስራዎች አሉ፣ አሁንም ቁጭ ያሉ አሉ፣ ተሰርተው ያለቁ። ሁልጊዜ ሪሀርስ አደርጋቸዋለሁ፣ በጽሁፍም በዜማም ደረጃ በራሴ በስልክ ምናምን እየቀዳኋቸው። ኢቭን አሁንም ራሱ በስልኬ ላይ የሰሯቸው 2 ስራዎች አሉ፣ 2 ሙዚቃዎች አሉ። አሰማህል በኋላ። እና ይሄ ነው ያው በአንድ መቅረት ለአንድ አርቲስት እንደ አርቲስት ማለት ነው፣ ወይም ደግሞ እንደ ሙዚቀኛ በአንድ መቅረት በቂ አይደለም። መስራት ካለብህ እስከ መጨረሻው ነው መስራት ያለብህ። ግን ያለው ነባራዊ ሁኔታ ደግሞ ወሳኝነት አለው። ስቱዲዮ ስትሄድ ባዶ እጅህን አትሄድም። ክሊፕ ሰራ ባዶ እጅህን አትሄድም። ያለውን ደግሞ ሁኔታ ስታይ ደግሞ ያንን እንደማድረግና ኮምፒቲሽን ውስጥ ለመግባት አንተ የተሻለ ሆነ መገኘት አለብህ። ስለዚህ ጊዜና ወቅቱን ጠብቆ ሊደረግ ይችላል ብዬ ስለማስብ እየጠበኩ ነው ከእግዚአብሔር ጋር ማለት ነው። እንደው እስካሁን መድረክ ላይ ወጥተህ የማታውቅ ይመስለኛል እንዲሁ ሳስበው። ድንገት ነገ ትልቅ መድረክ ላይ ውጣ ብትባል እግሮች ይንቀጠቀጣሉ ወይስ በራስ መተማመን ይበልጣል? በጣም የሚገርም በመማር ማስተማር ጊዜ ማለት ነው የወላጅ ፓረንትስ ዴይ ይባላል። የተለያዩ ፕሮግራሞች አሉ። እኔ ነኝ መድረክ የምመራው፣ እኔ ነኝ ሁሉ ነገር አሬንጅ የማደርገው፣ ተማሪዎችንም አንዳንድ ስራዎች እንዲሰሩ ማድረገው። ብዙ መድረኮች መርቻለሁ።
እድሉን ቢሰጠኝና ደግሞ አሁን መድረክ ባገኝ I have full confidence ኤክስፒሪየንስ አለ። I am confident for this። በጣም ደስ ይላል። እንደው ወደፊት ምን ለማድረግ አቅደሃል? አጋዥ ወይም ደጋፊ አካል ብታገኝ ወዲያውኑ የሚወጡ የተዘጋጁ ስራዎች አሉ? አዎ ቅድም እንዳልኩ አንድን ስራ ውስጥ ያለውን ነገር እየሰራሁ ነው የምታስቀምጠው። ያንን ሰርተህ የምታስቀምጠውን ደግሞ ሪኸርስ እያደረክ ነው መጠበቅ ያለብህ። አሁን ለምሳሌ የሆነ አጋጣሚ አግኝቼ የሚያግዘኝ ሰው አግኝቼ ወደ ስቱዲዮ ግባ ቢለኝ ያላዘጋጀሁትን ነገር የዛን ያላዘጋጀው ብል አይሆንም። ጥበብ ደግሞ ወቅትና ጊዜ አላት። ጥበብ ስትጠራህ ብቻ ነው ስራ የምትሰራው እና የተዘጋጁ ስራዎች አሉ። የሚገርም ነገር ባህላዊም ዘመናዊም ሬጌም ዘፈኖች አሉ። የሚገርም ግጥምም ዜማም ያለቀላቸው እና ብቻዬንም ሪኸርስ አደርጋቸዋለሁ። ከጓደኞቼ ጋርም ሪኸርስ አደርጋቸዋለሁ። ለምን አንድ ቀን ስቱዲዮ እድል ላገኝ እችላለሁ። የዛ ሰዓት ደግሞ ወደ ህዝብ ተደራሽነት ሊሆን ይችላል ብዬ አስባለሁ። በራስ መስራት ነው የምትፈልገው ወይስ እንደው ለሌሎች ሰዎች እድሉን ብታገኝ ህጋዊ በሆነ ሁኔታ ለሌሎች የመስጠት ፍላጎት ውስጥ አለ ወይ? በራሴ መስራት ሌሎች ሙዚቀኞች ቢመጡ አሁን በራሴ መስራት የምችል ቢሆን ኖሮም እስካሁን ድረስ ከመምህርነቱ ጎን ሰራው ነበረ። ነገር ግን እንዳልኩ አቅም ይጠይቃል። ስትገባ ደግሞ ጥሩ ስቱዲዮ መግባት አለብህ። ጥሩ ስቱዲዮ ደግሞ ለመግባት ጥሩ ክፍያ መክፈል አለብህ። ይሄ የታወቀ ነው። ነገር ግን እንደዚህ የሚያግዝህ ኮላቦሬት አድርጎ አብሮ ሊሰራ የሚችል ሰው ካገኘህ ግን አብረህ ታድጋለህ። የዛን ጊዜ ያው ውጤቱም ፍሩትፉል ይሆናል ማለት ነው። እስኪ እንደው እንደ አንድ አስተማሪ እንደ አንድ አርቲስትም አሁን ላይ ሆነ ለአንተ ተማሪዎች የሙዚቃ አድናቂዎችህና ይህንን ቪዲዮ ለሚመለከቱት አዲስ ጀማሪ ባለሙያዎች የምታስተላልፈው ዋና መልእክት ምንድን ነው? አዎ በመጀመሪያ ደረጃ ያው በመምህርነቱ ላይ አንተ ዜጋ ትቀርጻለህ። እነዛ ደግሞ ካንተ የወሰዱ ልጆች ደግሞ አሁን ለምሳሌ ዶክተር ሆነው በጣም በሶሻል ሚዲያ ማገኛቸው ልጆች አሉ። በጣም የሚገርም ነገር እንደ ፍሬንዶቼ ናቸው። ኢቨን ዘ ፋዘር ኦፍ ግራመር የሚል ስም ሁሉ ሰጥተውኛል። እውነቴን ነው የምነግርህ። እና እነዛን ልጆች ስታይ ውጤት ስታይ ደስ ይልሃል። እንደገና ደግሞም አንድ ሰው አንድ ሙያ ይዞ መቀጠል የለበትም ብዬ አስባለሁ። በእርግጥ መምህርነት አንዱ ላይፍ ነው። መምህርነት ውስጥ ከገባ ደግሞ ከተጻፈልህና መምህር ነህ ከተባልክ አትወጣበትም። ነገር ግን አያይዞ ደግሞ ለምሳሌ አሁን መምህርነት ከሙዚቃ ጋር ከጋዜጠኝነት ጋር ይያያዛል። ስለዚህ ያንንም አንድ ላይ እያካሄድከው ብትቀጥልበት አንደኛ ለአንተም ውጤታማ ትሆንበታለህ። ሁለተኛ ደግሞ ውስጥ ያለውን ነገር ለሌሎች ታንጸባርቅበታለህ፣ መልእክት ታስተላልፍበታለህ። እኔ አሁን ክላስ ውስጥ የሚገርም ናይል የሚባል ስም እንዲጠፋ ነው የምንፈልገው ታውቃለህ። ናይል ሰዓት ምናምን ጠፍቷል፣ አሁን እየጠፋ ነው። እና ዘ ሎንግስት ሪቨር ምናምን ብዬ ሳስተምር ፈተና ላይ ያወጣሁት አንዴ እኔ ያወጣሁት መጽሐፉ የሚለው ናይል ኢዝ ዘ ዳሽ ሪቨር ኢን አፍሪካ ምናምን ይላል። እኔን አባይ ብዬ ያወጣሁት። እውነቴን ነው የምነግርህ። ፕሪንሲፓሉ ጠርተውኝ ምናምን በጣም ነው ያደነቁኝ፣ ተገረሙ። ይህን ያህል ዲፕሊ ገብተሃል ማለት ነው በዚህ በአባይ ዙሪያ ምናምን አለኝ። አዎ በቃ ተማሪዎቹ ናይል ብለው ነው የሚያውቁት። አሁን ምን በቃ አባይ ብለው ይስሩ ብዬ ነው ያልኩትና መልእክት ታስተላልፍበታለህ። ሙዚቃም መልእክት የሚያስተላልፍ ነው መሆን ያለበት። መምህርም ስትሆን ያው ለተማሪዎች ሞዴል መሆን አለብህ። ጠንክረህ መስራት አለብህ። ውጤታማ እንዲሆኑ ማድረግ አለብህ። ኃላፊነት ተሰጥቷልና ማለት ነው። የአባይ ሽሩሩን የእንግሊዘኛ ስራህን ጨምሮ ሌሎችም ስራዎች በመደገፍ አብረው መስራት ወይም ማስተዋወቅ የሚፈልጉ አካላት ቢኖሩ በአሁኑ ሰዓት እንዴት ሊያገኙ እና ሊደግፉ ይችላሉ? እንግዲህ በዩቲዩብ ላይ ምንውሿ ገብተው ተምራት ቶሎሳ ብለው ኢምብራኬት አባይ ሽሩሩ ብለው ገብተው ስራውን አይተው ከዛም በኋላ ያው ሊያገኙኝ የሚችሉበት መንገድ ግን ሞር በዛ ሊያገኙኝ የሚችሉ አይመስለኝም። ቁጥርህን እናስቀምጥ። አዎ፣ ስለዚህ ግዴታ ቁጥሬን ቢቀመጥ ኢቭን አሁን እንዳልኩ ኮምፖዘሮች ባገኝ ያሉትን ስራዎች ባወጣቸው ደስ ይለኛል።
አንዳንድ አካላቶች ደግሞ በጎ ሰዎች አሉና እነዛ ሰዎች ጋር ደግሞ አብረን ኮላቦሬት አድርገን ሰርተን ያሉት ስራዎች ቢወጡ ለሌሎችም ሰዎችን ይዘን ብንወጣ አሁን አንዳንድ ሙዚቃ የሚሰሩ ልጆች አሉ ከኔ ጋር የኔን ግጥም ዜማ ሰጥቻቸው ማለት ነው። በቃ እኔ ዝም ብዬ ሰጥቻቸው እንትን እያደረጉ ነው ያው ሊሰሩት ማለት ነው። እነሱንም አንድ ላይ ይዘን ብንወጣ መልካም ነው። እንደዛ ነው ማስበው እኔ። መልካም ጥሩ። ዛሬ ከኛ ጋር ስለነበረ ቆይታ ከልብ እናመሰግናለን። ለመውጫ ያህል ከአባይ ሽሩሩ ወይም ከሌሎቹ ያልተለቀቁ ስራዎች በጥቂቱ ጋብዘን ብንሰነባበት። ያው እንግዲህ አባይ ሽሩሩ ላይ ስንገባ መጀመሪያም ስንገባ ዌልካም ቱ ዋን ኦፍ ዘ አይዲያ ኦፍ ዘ ፕሮስፔሪየስ አፍሪካን ዘ ሪናይሰንስ ዳም ኦፍ ኢትዮጵያ ነው የሚለው ስንነሳ። ከዛም ስንነሳ ለአፍሪካ ብልጽግና ነው አባይ የሚሰራው እንጂ ለኢትዮጵያ አይደለም የሚለውን ሐሳብ ነው የሚያንጸባርቀው። እንደገና ደግሞ ወደ ታች ስትወርድ አባይን የምንወቅስበት አለ። ሃይዞ ሂዝ ታይትል ፕራውድ ሂዝ ኔም ዘ ባውንድለስ ዌልዝ አዝ ዊሽ ዊ ካን ክሌም ዲስፓየር ሂዝ ታይትልስ ፓወር ኤንድ ታፕ አባይ ደዝ ነው አባውት ሂምሰልፍ ብለን እንላለን። ይሄ እንደ ስሙ እንደ ዝናው አይደለም። አባይ የእኛን እያገለገለ ነው ያለው እና up north down south eastern western we're gonna tell you once Abai listen living shall forfeit for renown doubly dying shall go down እንላለን እና ይሄ ምንድነው አባይ ያው አሁን ተነስተናል ሁላችንም እንደምታውቀው እና አባይ ይሄ ነገር ለኛ ካልጠቀመን ሁለት ሞት እየሞተ ነው ማለት ነው። አንድም ውሃ ነው አንድም አፈሩ ነው እና ይሄ ያው ደስ ስለሚለኝ አባይ ላይ ያሉት ስንኞች ባይዘው በጣም ነው ደስ የሚሉኝ። አሁን መለሰ ሽኔ ከሰጠኝ ግባት የአማርኛው ግባት የዘመናት ጥሪው የአባይ ጅረት ዜማ በምስራቅ አፍሪካ ነው ተሰማ ቁልቁል በሚወርደው በሳጭ ሱ ላንቃ ሊያወጥ አንተ ማጽኖ ከኖርንበት ሲቃ ተመልሷል አባይ ከረጅሙ መንገድ ዝምታውን ሰብሮ ሊሆነን ነው ዘመድ ይኸው ምስክር ነን የታሪክ ተወዳሽ የአባይ ስልጣኔ ማዕድን ተቋዳሽ አንጠብቅም ቆበን ይበቃል መቆጨት ማካፈል ስንችል ለልማት በረከት ይላል እና ይሄ ፓርቶቹ በጣም ነው ደስ የሚለኝ። አባይ ኢዝ ማይ ብለድ አባይ ኢዝ ማይ ላይፍ አባይ ኢዝ ማይ ኖቢሊቲ የኛ ስልጣኔ ነው አባይ ደማችን ነው እና እነዚህ ስንኞች ለራሴም አንዳንዴ ደግሞ አባይ ኢዝ ማይ ብለድ ይለኛል። አንዳንድ ጓደኞቼ ደግሞ አባይ ኢዝ ማይ ብለድ አባይ ኢዝ ማይ ኖቢሊቲ እና ይሄ እነዚህ ስንኞች በጣም ደስ ይሉኛል። እንግዲህ ወደፊት መድረክ ላይ ወይ ካገኘው እርግጠኛ ነኝ መልካም ምኞታችን ነው። አዎ መልካም ነገር እንደሚገጥምህ ብዬ አስባለሁ። አዎ ከእግዚአብሔር ጋር እንግዲህ ጥሩ ነገር እንጠብቃለን ወደፊት። አዎ መልካም ጊዜ እናመሰግናለን። እንግዲህ እኔም እንግዲህ እዚሁ ስቱዲዮአችሁ ጠርታችሁኝ ስለጋበዛችሁኝ ከልብ ነው ማመሰግነው። እንደዚህ የተረሳ መነሳት የሚፈልጉ ሰዎችን እየጠራችሁ ደግሞ እንደዚህ በማድረጋችሁ በጣም እንደ ኢትዮጵያዊነት በጣም አመሰግናለሁ። ክብር ይስጥልኝ። መልካም